በቃ ሰጣሁት የኔነት አጎጓሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጥ ያ ምን ተስተ ታገራጅለት ባዲ ጋር ነጋዳ በጥብ እንዳለ ማዳም ቀናዳ ምንድነው አስተርጓሚ በሌለበት ምንድነው የምትወጣው አሁን ይችላል አስተርጉምላለ ባዲ ጋር ነው ባዲ እስቲ ነካኝና እንደ ሁለውላሉ ይላሉ ለከተከታሉ ይላሉ በአማርኛ አውራ በለው እኔ ጸብ ትጣላለህ በለው አይጣለም ባክ ጃኪ ቻንና ሻሩካን ካድ ባዲ ጋር ነው በዳ ታጣለ ነገር ነው እንዲመጩ ብዶ ካድማድ ሰላም ምርጥ ያስደናችሁ ይትበረኝ እንኳን ወደ ቻናሉ ወድጋሚ መጣችሁ ለሆነ ሉፒስ እኔ በጣም ደህና ነኝ ሁላችሁም በያላችሁበት መልካም ነገር ይጣማችሁ ዛሬ ደግሞ ወደ እናንተ ያበር ቪዲዮችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮ ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ እኔ እኮ ግራ የሚገባኝ አንድ ቀን እንኳን አበባ ሰጥቶሽ ለማያውቅ ሰውዬ ማሳ ሙሉ ጤፍ የሚያበቅል እንባ የምታነቢው ሴትዮ ነሽ ምንድነው ችግርሽ አባትሽ ከሱ የተሻለ ወንድሞች የተሻለ ኢቭን ጓደኞችሽ ከሱ የተሻለ ትሪት አያረጉሽም ጭንቅላታችሁን መጠቀም ጀምሩ በሴም ታይም ልባችሁን በመተጠቀሙበት ይሄ ትክክለኛ የእህት ምክር ነው የተሳደበች ወላው ደቻላችሁበት ግን አንተም ያለኔ እኔም ያላንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስበው አይደል የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን በአምላኩ ከመጣ እኔ እርጥብ ንክቻ አላደርግም እሱ የራሱን በልቶ ወደኛ ይዞራል እንዳጠሩት አለ እኔም ዝም አልጠራም ብዬ ዝም ይሄ ክህደት ነው ሁሉም ነው ከተባለ በጣም ወዳም ናንተ እኔ እኮ ሁላችሁም እኮ ስለሚያቅለሽልሻችሁ አንዴ ምን የምበላላችሁ ኧረ አይደለም ገዝተን ዞር ስንል አይደል እኛ ተመንጨርሰው ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ እኔማ ለራሴ ስለምሰጋ አይኔ ያስፈራኛል እና ለዳምኝ እንዴ ይቀርታሽ ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ ያሰጡኝም አንድ ኬክ እንዴ እና ሲጀመር ልደቱ ላይ እንዳይጠራ ባላለው ነው ሁሌ ለምዱ ምን ታደርገኝ ተው አንተ ነገር ደስ ተው እስከሳ ታም ያረ ፍቅረኛ ከሌላ ወንድ ጋር እየሄደች እኮ ነው ቷቲ ኤን አቋሉ ቤስት ፍሬንድ ሆነ ነበር አብረን እያለን አንድ ቸርች ብቻ ነበር ለብሶ ከኛ ጋር የሚመጣው እኔ ቢያንስ ስገለብጠው ኮስቱ ሌላ ከለር አረ ያው አይደለም ሮዛ አበባ ላይ ሮዝ ተክያለሁ እሷ ብትሄድም ሌላ አረ ይኩ ቴሌግራም ጥቅስ እኮ ነው ሌላ ጥቅስ አጥቅስም እንጀራ የለም እንጂ ወጥ ቢኖር ኖሮ አንበላ ነበር አለ ስንዝሩ የስንዝሩ ታሪክ በጣም ይገርመኛል አይናኖቹን ሳየው ሁሌ ያመኛል አንቺ ሄደሻል አውቃለሁ ካንተ ጋር ነው ሙሉ ካንተ ጋር ነው አዳኔ ካንተ ጋር ነው ገጣሚ ጋር እስከ ዛሬ ጊዜ ማሳለፍ አለበሰ የገጣሚዎችን እስካርሽኝ እንዳረሳ እኔ መሰለ የታጨቀ ዕውቀት ይዘህማ እንዴ ከስካርፍ በላይ ሌላ ነገር ሁሉ ይገባል በ2060 ዓመተ ምህረት እንዴት ነው ባክ ፊላ ስናልመው ስንፈልገው የነበረው ዕውቀት ተገኝቷል ምንድነው እንዴ ፈሳሽ ሶኪ ቀስበል እንጂ መቀመቅ ተወርደን ነው እንዴ ህልማችንን እንደማሳካው ነገር ነበር አይደል አሁን ሳይመጡብን ሚሽኑን እናካሄድ ያስ የከበረ ንጥረ ነገር ነው ፌስታል እነዚህ ሳይኮች በቃ ከፍተኛ የሆነ ወንጀል ነው የሰሩት ሁለቱ ጀግኖች ከዚህ ቀን በኋላ የገቡበት አይታወቅም ምን ያህል ጀግንነታችሁን በ2060 ዓመተ ምህረት ይሄን የመሰለ ወንጀል በጣም እናንተ ታስጨበጭባላችሁ አስነካው ምን ልትሆን ነው እናማ አረና አልፈልግም ሊለድሁበት ነው እናት ወደ ብገባ ተመልጠኝ እንዴ አንተ ትችላለህ አሳዶ ጨፍ
ሚስት እንደሆነች ያዝላት። የማን ሚስት እንደሆነች አታውቅም ነው እባክህ። ኧረ እባክህ አንዴ አስላልገባችሁ አንዴ ብሩን ልስጥህና እንደው በረከት እኔ ሚስት ይበርክትልኝ እባክህ። ይኸው ቦርሳውን ብቻ ስጡኝ። ቦርሳውን ብቻ ያለውን ገፍግፎ ከዛ በቦርሳው ተቀያየረ። አረማመዷን አስተካከለችዋል። ነጠር እያለ ተቀበለላት። እንዲህ ነው እንጂ በቃ ለሷ ንጉስ ከሆነ ይበቃዋል። ለሷ ቦስ ከሆነ ይሄ ነው የሚፈልገው። ያሆ ኧረ በእጅሽ እንዳይሞትብሽ ያረዳ ልጅ ይገባሃል። እንደ ፀሐይ መማር ትወዳለች። ንጥር እያለ ነው ሄደውላ ኮሪደር ልማት ላይ ምን አለበት ጋርቤጅ ውስጥ ቢጥለው? ዓለም ላይ በጣም ቀላሉ ነገር እኮ ይሄ ነው። ሰው እንዴት ይሄን ማድረግ ያቅተዋል? አንቺ ራስሽ ተተሽው ሄድሽ እኮ እንደዚህ አንስቶ መጣል እየተቻለ አባት ልሸና ነበር አልጨረስክም? ምን ተሸናለ? እንዳለ እኮ አበላሽተውት ነው የሄዱት። ሰው እንዴት የተጠቀመውን ቆሻሻ ማስወገድ ያቅተዋል? ና እስኪው እኮ እንደዚህ አድርጎ ማስወገድ እየተቻለ አድርጎ ነው የሚያሳያቸው። ገባ? አይገርምም? ፊት ለፊት ትልቅ ድንጋይ ጥለዋል። ራዲያተርን እኮ ዱቄት ነው የሚያደርገው። ሰው እንዴት ይሄን የሚያክል ድንጋይ መንገድ ላይ ይጥላል? ትክክል። ይሄ ችግር ነው። እንደዚህ አድርጎ ማንሳት እየተቻለ ሌሎችን ተጠያቂ የማድረግ አባዜያችን ሄዶ ቦታው ላይ እንኳን ሆነን እኛ መፍታት የምንችለውን ችግር ለምን ሌሎቹ አልፈቱትም ብለን ተጠያቂ እስከማድረግ እንደርሳለን። የሆነ ጸጉር ቆራጩ የተበላሸውን ጸጉር ከማስተካከል ይልቅ ከዚህ በፊት የቆረጠን ባለሙያ ተጠያቂ በማድረግ ነው ስራውን የሚጀምር። አንዳንዶቻችንማ ለራሳችን ህይወት አለመሳካት ሳይቀር ቤተሰብንና ጓደኛን ተጠያቂ የምናደርግም አለን። እውነታው ግን ምንም አንፈጥርም ነው። ባይሆን ከመተቸት ይልቅ እኛ መፍታት የምንችለውን ችግር በመፍታት ኃላፊነታችንን ከተወጣን የምንፈጥረው ነገር ይኖራል። በተለይ ለህይወት ይሄ የተችነትና የጠያቂነት አባዜ ግን በእኛ ሀገር ብቻ ነው ወይንስ በመላው ዓለም ላይ አለ? ፎሎውና ሼር ያደረጋችሁ ሐሳባችሁን ኮሜንት ላይ ሁሉም ቦታ አለ። ከማውራት መስራት ይቀድማል። በቃ ከምታወሩ እስቲ ራሳችሁ ማድረግ የምትችሉትን ስሩ። ከማውራት መስራት እያላችሁ ኮሜንት አድርጉ። እንደው ከስራ ለመቅረት አለቃህን ስታስፈቅድ ቢላይክ። ሄሎ ቦስ። አቤት። ዛሬ መምጣታችንን ብታይ ከሰይፉ ጋር ሚስቴ ልትወልድ ሆስፒታል ገብታ ይወጣ ጭንቅ ላይ ነኝ እኔ። ሳምንት መምጣት አልችልም። ትቀልዳለህ እንዴ? ይሄ እግሩ ወጣ። ይሄው ባሌ ቤት አላደረም። በላኩ መስሪያ ቤት ድረስ ልትፈልግ ነው። ይልቅ ና እናገኛት። እሷ ሌላ ናት። እሷ ሌላ እንዳትሰማ። ምን አባራ የልጆቼን እናት ወይ አልተሳካም። ሰውዬ በሰላም ነው እንደዚህ ያቸው ከደረ ምን እንዳገኘው አታምጥ። ምንድነው? ይወንድ ስታዩ እንዳደነግጥ ና ላሳንጀ ናግባ። ሰውዬ ምንድነው? ምንድነው? ኤሌና ምንድነው? አላውቅም። ከሰማይ መጣ መሰለኝ። በስመ አብ ወልድ። ምን አይነት ኤሊያን ምንድነው? አንድ ላይ አደረ። ኤሊያን ጋር ያደረ ብቸኛ ሰው ደግሞ እኮ ድንግል ናት። ፕራንክ ነው። ፕራንክ ነው። እውነተኛ ታሪክ። ስማ፣ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። ምን እያደረገ ነበር? የማይሆን ነገር እንዳታወራሽ። ምን ነው ያልከው? ቁስላጣናዊ። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ቁስል ጤናዊ ነው ያለው። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይሄ ምርጥ የደብረ ብርሃን አረቄ ነው።
ትፈልጋለህ? እሰብ ለፖሊስ ላይ ኧረ በእናትህ አንተ ልጅ አንድ ድል ይኸውልህ፣ ይሄ ምርጥ የወላይታ ጥሬ ስጋ ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ አቀሰቀሰበት ሲያስጠላ አቀሰቀሰበት አበሻዊነቱ። አንተ ማሰለጥን ዳንጀረስ ቦይ አንቦዘኔ ልገጫኝ ነው። ውጣ እንጂ ከመንገድ ላይ ውጣ እንጂ። ወዴት ነው የምወጣው? ልትገጫኝ ነው እንዴ? የመኪና ማለፊያ ነው። ውጣ። የመኪና በዛኛው አታልፍም። ምን የመሰለ ነው። በዚያ ላይ አረጋሽ ተሙ ስላንተ መተጣፍ ነኝ። ምን አገባኝ? እኔ እየታጠፍኩ አይደል? አንተ ያማል እንዴ? ለራስህ ያማል እንዴ? ምን አባቱን ይችላል? መፍቻ ይዞ ይወርድልሃል። መፍቻ ይዞ ይወርድልሃል። ምረመር ትችላለህ። ይዞማች በእናታችሁ የሰው ልክ አታውቅም። ምን ነው የምትለው? ወረደልህ። ይዞማች ነገር ነህ እንዴ? መኪና መንገድ ላይ ገብተህ መናገር አትችልም። መስኮቱን ዘግተው በይት አልተሰማኝም እኮ ያልኩህ። ምን እያልክ ነው? ምን አልኩኝ? እሺ ውጣ። ይሄ አጠጣ አንተ መኪና አለ። ምን አልከኝ? ኧረ ምንም አላልኩም። ምንም አላልኩም። ኧረ ቁርበት አይጋልከችኑ በቃ ያወራሉ። ልክ ኮስቴ ሲጭሩባቸው መንገዳቸውን ይዘው ቅንጥስ እንዴ ሀዊ ፊላ እንዴት ነው? አላማረብኝም እንዴ? በጣም እንጂ ሁሌ አንድ አይነት ነሽ። ምን አላማረብኝም? ማነው አንተ ጅል? እንዴ ተጠንቀቅ። የምታስበውን እያንዳንዷን ነገር መስማት ትችላለህ። እያንዳንዷን ነገር እቺ ሴጣን ትቀልባለች እንዴ? ጭራሽ ማነው አንተ ሴጣን የሚቀልበው እንዴ? እና እስከ ዛሬ ሳስብ የነበረው እንዳለ ሰምተሽዋል? በጠቅላላ ከበኋላ ላፋታት እያሰብኩኝ እንደው ታቀብኝ ይሆን? በነገራችን ላይ እሱን አልፌ ነው እንዴ። እሺ ምንድን ነው ማድረግ ያለብኝ? ካንተ የሚጠበቀው አለማሰብ ብቻ ነው። አለማሰብ? እንዴት ነው አለማሰብ ብቻ? ሳይኮን በቃ ሳይ እያሰብኩኝ ነው። በእናትሽ እያሰብኩ ነው። ይኸውልህ አታጨናንቀው። ፈታ አድርገው። ፈታ ለቀቅ አድርገው። ፈታ ይኸውልህ አሁን እንዴት አላስብ እያልክ እያሰብክ ነው። ለአታጨናንቀው። ፈታ አድርገው። አሁን እንዴት አላስብ እያልክ እያሰብክ ነው። አሳበደችው ብላ አሰየከችው። ያራዳ ልጅ ምሳሌ አነጋገር ባትል ቱ ይልሃል። እሺ ከልብ ካለቀሱ ማን ነው ደግሞ እሱ? ምን የሚሉት ቢሮጥ የታጠቁት ቸኩለው ነው ወይ? የጅብ ችኩል ጡል ሲበሉ አድርሰኝ እኔም እንድበላ። ምን የኔ ፍቅር የሆነ ሰው መጥቶ እኔን አግብቶኝ ለአንተ 5 ሚሊዮን ብር ከሚሰጥህና እንዲሁ ከነድህነታችን በፍቅር ብንኖር የትኛው ይሻላል? የቤት ኪራይ ከፍለሻል? አዎ ከፍያለሁ። እሱ ሀሳቡ የቤት ኪራይ ነው። ምን ነበር? የሆነ ሰው መጥቶ እኔን አግብቶኝ ለአንተ 5 ሚሊዮን ብር ከሚሰጥህና እንዲሁ ከነድህነታችን በፍቅር ብንኖር የትኛው ይሻላል? አከራዋ ግን አለች ቤት ውስጥ አይቻት አላውቅም። አዎ አለች። ሀሳቡ በቃ ምርር ብሎታል። ላይፍ ከብዶታል። የሆነ ሰው እየመጥቶ እኔን አግብቶኝ ለአንተ 5 ሚሊዮን ብር ከሚሰጥህና እንዲሁ ከነድህነታችን በፍቅር ከምንኖር የቱ ይሻላል? በቃ ምንም እያሰበ አይደለም። ተልበል የቱ ይሻላል? የኔ ፍቅር ግን በዚህ ዋጋ ግን ሰፋ ያለ ቤት ሌላ ጥያቄ አትጠይቀኝ። ከ5 ሚሊዮን ብርና ከኔ ቤቱ ነው ያሳሰበው። እሱ የተከራየው ቤት እኔ ሰው አግብቶኝ ከሚወስደኝና አንተና እኔ በፍቅር ከምንኖር የትኛው ይሻላል? ለምን ኮንዶሚኒየም አንገባም? የምጠይቀህ ለምን ማትመልስልኝ? የሆነ ሰውዬ መጥቶ እኔን አግብቶኝ ለአንተ 5 ሚሊዮን ብር ከሚሰጥህና እንዲሁ ከነድህነታችን በፍቅር ከምንኖር የትኛው ይሻላል? ኮንዶሚኒየም ይሻላል። ብዙ ሰው እንደዚህ አይነት ሲቹዌሽን ላይ ነው ያለው። በቃ ችግሩን የሚረዳው ሰው አጥቶ ለብቻው እያብሰለሰለ፣ ሰው ደግሞ ሰላም እንደሆነ ነገር በቃ አይሌ ትርፍ ወሬ ያወራል። ለምንድን ነው እነዚህ ልጆች እፈልግሃለሁ ያሉኝ? አረ የማይሆን ነገር እያስተማረን እንዴ? እፈልግሃለሁ ብላችሁኝ ነበር። ለምንድን ነው እንዴ? አይ ባለፈው እኛን ኤ አክምባሎ ብለህ ነው ያስተማርከን። ሌላ ትምህርት ከሆነ ኤ ፎር አፕል ነው የሚባባሉት። ጎረቤት እየሽ ምናምን መቀላወጥ ጀመርሽ? አንቺ ምንድን ነው? እኔ ባለፈው ለታ 2+2 ዳሽ ነው ያልከን። እኔ ግን ካልኩሌተር ላይ ሳይሆን 2+2 4 ነው የሚመጣው። ፎር መጣልሽ? ፎራ አንቺስ ምንድን ነው? ባለፈው እኮ C4 ሲሊ ነበር ያልከን እና C4 ካት ነው የሚሉት። C4 ካት ሲጀመር ፒ ነው። ፑሲ ካት ነው አይደለም እኮ። ስለዚህ ለማረጋገጥ E4 እሱ
ሀገርኛውን ነው እያስተማራችሁ ያላችሁ። ለምን የውጭ ነገር ታያላችሁ? ማንነቴን አልሰማም ነው እህትህን የሚስማት? ዳቦ ቢነፋፋ ከመገመጥ አያልፍም። ኧረ ጅልስና ምን ሆነ ነው አንተ አትነግረኝም? በጊዜ ሳይሰማው ቀልደኛ ነው እናቴ። ላቁላላው ይሄን በድስት ይሄ ነው። ኧረ በያ ማንን ልመቱ ነው? ማን አቶሪ ሳምሻት ወይ ብራሽ እሱ ነው እንትን ሰፈር ጠፍቶ ነው አይደል? እሱ ነው የመታት። ሰፈር ጠፍቶኝ ነው አይደል? እኔ አልጠፋኝም። እሱ ነው የመታት እኮ እህቷን ሳምካት የሚዶር ይሰማልና የእሱ ትራት እንዴ? በደንብ አልስማትም ነበር አባቴ። ለሰባብለን እንዴ ይኸውልህ ሰፈር ስምህን እያጠፋ ምን እያሰው መስሎሃል? አባቴ ነው እሱ ነው የመታኝ። እንደዚህ በል እያለ እሱ ነው ሰይሞት ሄደ። ፒኦቪ ሙዳችሁ ምንም አልገጥም ሲል እና ደህና ነሽ እንዴ? ለፍላፊ ነበር ምን መስኝ እንደዚህ አይነፋነሽ እንዴ? ለካ አረ ተጫውቺ እንዴ። እሺ መንገድ ላይ ዛሬም እንዳጋጠመኝ ልንገር። አንዱ ገንገበት አስነሳህባት፣ ተረክ አድርገህን ያስነሳህባት። A few moments later. ይኸው አውሪ ብለሃት አማረረች። አሁን በቃ እንዴ አይደክምሽም እንዴ? አራኡ በፈጣሪ ጭንቅላቴን አመመኝ። እያረብሽ እንጂ የትም አልሄድብሽም። እራስ ካለክ እንዴ አውሪ ዝምት ወይ ምናምን ያልከኝ እና ተጫውቺ ማለት ያለ ምንም ረፍት ጢር በይ ማለት ነው እንዴ? እሺ አደነቆርሽኝ እኮ ምላስሽን እስኪ ያልብሽ። ሲጀመር ብዙም አላወራውም። አረፍተ ነገሮች መሀል ንፋስ መውሰጃ ጊዜ እንኳን የለሽም። ዝም ስትይ ይሻላል። ላይ አትጩጪ፣ ይቅር። ሂሳብ አምጣልኝ በእናት። ሪል እንደዚህ አይነት ሰዎች እኮ አሉ። ዝም ይሉና በቃ ስታያቸው ልታወራቸው ምናምን ሞካ የተሽኮረመመች ነው ምናምን ብለህ ከዛ አፏ ሲከፈት አባር በቃ አንጀቴን በላችሁ። አባቴ እንካ ጥባ ልስጣው ለሱ ትጎዳለህ። አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት። የኔነት አጎጓሽኝ ከሰጠሽ ስጪኝ። አመዳ ምንድነው የምሰጥ? ያ ምን ተስተ የውስጥ ሀሳቡን አምልጦ ታወራ። ታውቃለህ የህንድና የቻይና ፊልም የሚያበዙ ሰዎች መጨረሻ ይቺ ህንድ ናት፣ ይሄ ደግሞ የቻይና ነው። ተገናኙ ቦዲጋርድ ጋዳ በጥብ እንዳደረገ ማዳም ቀናዳ ምንድነው አስተርጓሚ በሌለበት ምንድነው የምትወጣው? አሁን ይችላል አስተርጉምላለ ቦዲጋርድ ቦዲጋርድ እስቲ ንካኝና እንደ ወለውላው ይጋሉ ንቀጠቀጣሉ ይጋሉ በአማርኛ አውራ በለው። እኔ ጸብ ትጣላለህ በለው። አይጣለም ባክ ጃኪ ቻንና ሻሩካን ጋድ ቦዲጋርድ በዳ ታላ ነገረው እንዲመጩ ብዶ አግመድ ሁለቱም እርቅ ይሻለናል አሉ። ምክንያቱም ከተደባደቡ የዓለም መጨረሻ ነው። ዛሬ መጣል በቃ እስከ መቼ ነው የምትጃጃው? ሂጂና ንገሪው። አረ ምን እለዋለሁ? አንቺ ቀላል ነገር እኮ ነው ሄደሽ በቃ አባት በጣም ነው የምወደው ነው የምትይው። ደግሞ ወንዶች ቀላል ናቸው ይረዱሽ። አባትን በጣም ነው የምወደው። ግጥም እጽፋለሁ። ተልባ ቢንጫጫ በአንድ ሙቀጫ የኔማ ኢዛና ያለ ለማንጫ ያምሻል እንዴ? በእኔ ቸኩያለሁ። አቡካውት ኤማ አቡካካሾ ነው። አጭምር በቅመም ዳንሳን ይላል። አቤት አላየኋትም። ምን አዲስ ጫማ ገዝተሽ ነው? ዛሬ ምን የሆነ ነገር ገብቷል። ፋቲ ነክሰሻል። ሁለት አዲስ ጫማ ገዝተሻል። በቃ ይላል 7 8 ፎርሻሻ የኔ ተራ ነው። ይላል ጫማ ገዝቶ እያልኩ አላየሁትም እባክሽ። ነግረሽው እንኳን አላየውም። በቃ እንደዚህ ሰዎች አሉ። ግን በቃ የሆነ ነገር እንደገዛህ ኖቲስ አድርገህ እንዲያዩልህ ፈልገህ አውቀው ኢግኖር ያደርጉሃል። አንተን ለማናደርኩ ኖ ዋን ሀበሻ ሜን መንገድ ላይ አንተ እንዴት አባቷ ነው የምታምረው? በእናት አንተ ተው በእናት በቃ ምንም እንዳትላት በሰላም ትለፍበት። ቆንጂት ማማ አንቺ ማማዬ ማማዬ ይሄን ፊት ይዘሽ ልኮሪ ባልሆነ
አሁን ትዞራለች። አይከብድም? በዚህ ፊት አይከብድም? አሁን ስታምር ምናምን ስትላል ነበር እንዴ? እንድትዞር ነው። ምን አባ ነው የምትለው አንተ ደግሞ? አይደለም አሁን ስታደንቅ የነበረውን ውበት በአንዴ ስታጣጥለው ገርሞኝ እኮ ነው። ምን ነው በሽንቷ አካል ተግሞጥሞጥኩ አልክ? በሽንቷ አካል ተግሞጥሞጥኩ ዲፍረንት ይለያል። አንተ ጋሼ ነፍስ ማር ያዙ። ነፍስ ማር አምጣው እስኪ አንተ ይበቃኛል። ጎሽ ቆይ ለነገሩ እቤትም አንድ ለሰው አይጠፋም። ፈርፈሮ ልበሉ ነው ጋሼ? እንጀራ አልጋገሩም እንዴ ቤት? ነፍስ ማር እኮ ነው። እንኳን ሞተ ነው እንዴ? እንኳን ይሄንን ምን ለዛ እንጀራ ጋግሩበት እሺ። እንኳን ሽማግሌ ፈርፈሮ ሊበሉት ነው እንዴ? እግዚአብሔርን የዘንድሮ ልጆች የሚበሉት ነገር ልክ አይደለም። በምንም ተአምር ቲቸው የሄድኩት እኔ ያሳደኩት ልጅ ይሄን አክሎ የ40 ዓመት ጎልማሳ መስሎ እጩ ሚስት እንደሚፈልግ እየተንጎራደደ አይጠብቀኝም። በምንም ተአምር እንዴ በለጠሽ ቁመት መቼ ነው የምታደርጉት? እግዚአብሔርን እውነቴን እኮ ነው። የምን አባ ሚኖክሲዲ ነው ሳላቢ ሙቱ። እውነቴን እኮ ነው። ሰፋ አበጥክ ረዘምክ። አንቺ ሴትዮ ምን ረምትኝ እና ላላድግ ነው ቆሜ ልቀር ሾርኔ እሺ። ሲጀምር እሷ በአንተ ቀንታ ሳይሆን የእሷ ቆሞ መቅረትና ቁመቷ ራሱ ቆሞ መቅረት ነው ያሳሰባት። እኔ እኮ እንደው አንዳንድ ኤክስ እኮ በቃ እንደው ምን ኮላጅን አጥሮኝ ነው ከዛ ሰው ጋር የነበርኩት እኮ ነው የሚባለው። እንደው ምን ሆኜ ከተለያችሁት በኋላ ነው የሚገርማችሁ። እንደው ከዛ ሰውዬ ጋር ልሆን ስነሳስ እንደው ወዳጅ ዘመድ ጎረቤት አይዘኝም ወይ እንቢ ብዬ ካስቸገርኩ በእግር ብረት ለምን አልታሰርኩም የምትሉት ኤክስ በእውነት እንደው መድኃኒዓለም ምን በድዬ ነው ከዛ ሰው ጋር የነበርኩት። በቃ ድል ደረክ ታሪክ። እንዴት ሰው ከሁሉ ነገር ይከፋል? አስተሳሰቡ ጨልሞ የሆነ ነገሩ ጨልሞ ብዙ ነገር እንዴት ምን ሆኜ ነው የሚያስብል ታሪካችሁ። እግዚአብሔር ዛሬ ላይ አያድገምባችሁ። አሜን። ሁላችሁም ኮሜንት ላይ አሜን እያላችሁ ጻፉ። አይድገምባችሁ። ጋሼ ሰላም ነው? ተቀቀኝ እንዴ! ኧረ ሰውዬ ተረጋጉ። እኩያ አይደል እንደ ጋሼ ትለኛለህ እንዴ? ለምን እኩያ ነው? መንገድ እኮ ልጠይቅዎት እኮ ነው። ተረጋጉ። ቆይ ሰላም እንዴት ነው? ሰላም ነው አለን ይመስገን። ምን ነው? ምን ፈልገህ ነው? ተቀያየሩ ጋሼ። መንገድ ልጠይቅዎት ፈልጌ ነው ጋሼ። ታዲያ ለምን ነካኝ? ብነኩት ምን ችግር አለው? መንገድ ለመጠየቅ አንዴ እና ታዲያ መንገድ እዛው አትፈልግም? ለምን መጀመሪያ ያስከኝ? አልገባኝም። ምን ለምንድን ነው? እኔ የአሁኑ ቀልድ የገባው ሰው ካለ ኮሜንት ላይ አስረዳኝ ፕሊዝ። ከስከችም አረ ሌባ ገብቷል ቤት። ከስከችም አቤት። ምንድን ነው? ሌባ ቤት ገብቷል። ሌባ ገብቷል። ተነሱና አባሩት። ገብቷል ቤት። ማን የፈቀደን? አለ ወጣና ደንማ ቃያ ሌባ ነው። አዎ። ታዲያ ዝም ትላለህ? እስካሁን አትነግረኝም? ምን የራሷን ልጭ ነው የመጣው። በቃ ይሄዱለት። በቃ በቃ ቢገባ የራሱ ልጭ ነው የገባው። አንተ እያስፈራራኝ እኮ ነው። ገብቷል አልገባም? ቀን እኮ ነው ውጪው የሚገላ ነው እኮ ብለዋል። ታዲያ የሆነ ነገር እናድርግ እንጂ መብራት በርቶ ነው። ቀን ነው። ምን ይደረጋል? ያራድንን ወይ ሪኝ በል እንውጣና ዝም አልክ እኮ እያደናገርከኝ እኮ። አታደናግረኝ። እሳቸውን ፈርተዋል አባቢ። ለማንኛውም የዛሬው ስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።